እናንተ እንዴት ናችሁ? እኔማ ገና በጧቱ ሆዴን እየቆረጠኝ ነው። ፈጣሪው ትግስቱን ስጠኝ። ሰው እንዴት በዚህ ልክ ወሬኛ ይሆናል? ሲቀጥል ደግሞ አይደኩ ምን ይሻለኛል ጋይስ? ምን ይሻለኛል? ትናንትና እንግዲህ ብሩክ ነገ ትልቅ የሆነ ሰርፕራይዝ አለ በቆንጆና ባረው ቪዲዮ ነው የምንመጣው ብሏል። ሰው ይሄ ነገር ምንድነው እያልኩ በቃ ሆዴን ቁርጥርጥ እያደረገኝ ይገኛል። እናንተ ምን ይመስላችኋል? እኔ እንግዲህ ያው ታውቃላችሁ አንዳንዴ አሪፍ ሰርፕራይዝ ሲኖር የምር ቆይተው ምናምን ይመጣሉ። ያን ሰርፕራይዝ ቆንጆ አድርገው ሰርተው ምናምን እና ሁሌ ቪዲዮ የማይሰሩት አንዳንዴ ጥሩ ነገር ሲኖር ነው። ሁለተኛ ነገር ሲጣሉ እንዳልኳችሁ ነው እንደዛ አይነት ብዙ ጊዜ ወስደው የሚመጡት እና እንግዲህ እንዳልተጣሉ ትናንት ያስታውቃል። ብሩኬ ፍልቅልቅ እያለ ምናምን ሰበርሰካ እያላይታችሁታል። ይሄ ማለት የሆነ ሰርፕራይዝ እንዳለ የሚያመላክት ነገር ነው። ስለዚህ መቼም ሰርፕራይዙ ለሃይሚ ነው እንጂ ለሌላ ይሆናል ብዬ አላስብም። ምክንያቱም ብሩክ ያን ሁሉ ያደረገውን ነገር በደንብ አድርጎ እንዲክሳት እንፈልጋለን። ይቅርታ ለመጠየቅም ቢሆን ለቀለበቱም ለምን በቃ ለሁሉም ነገር እኔ እንደውም ያሰብኩት አንደኛው በቃ ሃይሚ የምትፈልገው በጓደኞቹ ፊት ምናምን ቀለበት እንዲያደርግላት ነው። ያኔ አውልቀዋለች ታስታውሳላችሁ። ግን የሆነ ቀን ደግሞ አስራው ይቻታለውና ይሄ ቀለበት ድጋሚ እንዲያስርላት እንፈልጋለን። ታስታውሳላችሁ አይደል? አብርሽና ሩታ የሆነ ሰዓት ተጣሉ። ከተጣሉ በኋላ ምን ተፈጠረ? ሩታ ከዳኒ ጋር ሆነች። ከዛ ቀለበቱን አውልቃ ወረወረች። ለማርክ ሰጠችውና ማርክ ወሰደ ወደ ቤት ምናምን እንደዛ ሆነ። ከዛ አብርሽ የሆነ ሆቴል ወስዶ ይቅርታ ጠይቆ በጣም ብዙ ሰዎች ባሉበት በባንድ ታጅቦ ምናምን ነበረ ድጋሜ ያንን ቀለበት ለሩታ ያሰራላት። ከዛ በኋላ ሩታም ይቅርታውን ተቀብላ ምናምን ከዛ በኋላ ልጅ ወለዱ ምናምን። አሁን ደግሞ ቢጣሉም እና ዳንትና ማን ነው ቡራ ራሱ እንደዛ ቢያደርግ ደስ ይለኛል። የምር በቃ ሁሉ ነገር አልጠራላትም። ሀይሚ ደስተኛ አይደለችም። በደንብ ያስታውቃል። ግልጽ ያልሆነላት ብዙ ነገር አለ። መጠየቅ የማትፈልገው ስለፈራች ነው። የፈራችው ደግሞ እንደ ባለፈው ጸብ፣ ግጭት፣ ብጥብጥ፣ ጭቅጭቅ፣ ንዝንዝ በቃ እሱ ነገር ነው እንጂ ውስጧ ብዙ መጠየቅ የምትፈልገው ብዙ ማወቅ የምትፈልገው ነገር እንዳለ በደንብ ያስታውቃል። ከስቶሪዎቿ ከምና በቃ ውስጧ ያልጠራላት ነገር አለ። ይሄ ያልጠራ ነገር እንዳለ ሆኖ አሁንም ኒር ዱባይ ሲላት አልሄድም ያለች ብሩኬን ስለማትወደው ስለማትፈልገው መሄድ ስላልፈልገች አይደለም። መሄድ ትፈልጋለች፣ ግን ደግሞ ህይወቷን የሆነ ግልጽ የሆነ ነገር ነው ህይወቷ ላይ እንዲኖር የምትፈልገው እንጂ ሁሉን ነገር አለባብሶ መሄድ የፈለገች አይመስለኝም። ለዛ ነው አልሄድም ያለችው እና እንደውም ብዙዎቻችን አስተያየታችን አቲር ነበር ብሩክን። እኔም አቲር ነው ያልኩት ነገሮች ከጣሩ በኋላ ቢሄድ ነው እና ለዛ ካሳ የሚሆን የኔ ሀሳብ ማለት ነው። ብሩክ አሁን ቢያደርግ የሚሻለው ከሀይሚ ጋር ለመታረቅ ከአሁን በፊት ብዙ ነገር ሞክረዋል። ሴት አምጥተዋል፣ ለማስቀናት ሞክረዋል፣ ቤት ሰጥቷል፣ ከሀገር ለወጣ ነው ብሏል። አባት እናት አምጥቶ ለምኗል፣ እሷም ለምኗለች ምናምን በብዙ መንገድ ለመታረቅ ሞክረዋል። እሷም ሞክራ ነበረ ባለፈው ሁሉ ነገር ትታ ነገሮች ብቻ እንዳሰቡት ስላልሄዱ መግባባት ሲያቅታቸው እንደገና ወደ ቀልድ ተመልሰዋል ማለት ነው ሁለቱም። እና ይሄ ሁሉ ነገር ሆኖ ግን በቃ ከዚህ በኋላ ብሩክ ያለው አማራጭ በቃ ይቅርታ ጠይቆ ለሁሉም ነገር። አሁን እኮ ብሩክ እያናደዳቸው ያሉት አንደኛ አላምን አለ፣ ሁለተኛ ይሄ ነገር ሲነሳበት በጣም ይናደዳል። እና አንድ ይቅርታ ብሎ ላይነሳ መታለፍ። አሁን ሀይሚን እያናደዳት ያለው ጥፋቱን አምኖ ይቅርታ አለማለቱና ሲቀጥል ደግሞ ልክ ሀይሚን እንደ ጥፋተኛ ማድረጉ ነው። ሀይሚን እያናደዳት ያለው ይቅርታም ሲጠይቃት አብረን እንሁንም ሲላት ልክ እሷን እንደ ጥፋተኛ አድርጎ እሱ ደግሞ ልክ እንዳላጠፋ እንዳልበደለ ምናምን እሷ የእውነት በብዙ ሰው ፊት ሆኖ ተንበርክኮ ይቅርታ ምናምን ብሏታል። ግን እንደዛ ያላት ብዙ ችግር ፈጥሮ ሳትረጋጋ በንዴት ሰዓት ነው። ሰው በተረጋጋች በአሁኑ ሰዓት ቢላት በእርግጠኝነት ሀይሚ እምቢ አትልም። የእውነት ጓደኞችን ሰብስቦ ምርጥ ፕሮግራም አድርጎ ምናምን የሆነ ሁለት ሰው እና አንድ ሰው ሆኖ ይደብራታል ብዬ አስባለሁ። በቃ እኛ ሴቶች ስንባል ደግሞ ሁሉም ሰው እንዲያውቅልን እንፈልጋለን። ሪሌሽንሽፓችን የሆነ ሁሉም ሰው እንዲያውቀው ነው የምንፈልገው። ድብቅ ያለ እንዲሆንብን አንፈልግም። ሰው ለዛ ነገር ደግሞ ሀይሚ የምትፈልገው ይመስለኛል። በጓደኞቹ ፊት ምናምን በቃ አሪፍ ነገር ተዘጋጅቶ ከዛ ይቅርታ ብለዋት ቀለበቱን እንደገና አስሮላት ምናምን ከዛ በኋላ ወደ ዱባይ ቢሄዱ ደስ ይለኛል። ያለፈው ነገር ሁሉ አልፏል። አዎ ግን ይቅርታ ማለት አለበት። እንዲሁ ድፍንፍን ብሎ መሄድ የለባቸው። ድፍንፍን እንዳለ እንደተሸፋፈነ መሄድ የለባቸው። መጥራት አለበት። በደንብ ጥርት እንዲልላት ትፈልጋለች ሀይሚ ማለት ነው።
ብሩኬ ደግሞ 100% ትመነኝ ነው። 100% ሰው አይታመንም። ቡራ አንተ ብዙ አመት ኖራለች ምናምን። አዎ ግን ሰው 100% አይታመንም። በተለይ ወንድ ልጅ አራራ ባል ባዳ ነው። ባል ባዳ ነው። ሴቶች እየባላችሁ 100% አትመኑት። ሽምጥጥ ነው የሚያደርጋችሁ የሆነ ቀን። እንዴት ናችሁ እኔ ወዶቼ፣ እኔ ባሮቼ፣ እኔ ፍቅሮች? ደህና ናችሁልኛል? ደህና ነኝ። እንዴት ናችሁ? ስራ እንዴት እየጠገረራችሁ ነው? ብቻ ይወር እስከመቼ አልቆ ይሄ ወር በጣም እንዴት እንደሚከብድ ታውቃላችሁ? ስራው ምናምን ይሄ ወር እስከሚያልቅ እንግዲህ ጥግረራ ምናምን ይኖራል። ያው ለሙስሊሞች ደግሞ ደስ ይላቸዋል ይመስለኛል፣ ጾማቸው ስለሆነ ደስ ይላቸዋል አብዛኞቹ። ግን እኛም ያው ስለሚያስጠላን ሳይሆን ስራው ነው የሚያስደብረኝ። እኔ ስራው ኦይ ኧረ ፈጣሪ ሆይ በቃ ግርግዳውን ራሱ በምላሳችሁ ላሱ ልትል ትንሽ ነው የቀራት። አንዳንዴ ግን ሴትዮዋን በቦክስ በሏት አይላችሁ? እኔም አንዳንዴ በቦክስ አናቷን ባቀረናላት ደስ ይለኝ ነበር የምር። እንዲህ ምን በቃ ምን ልበላችሁ እኔ እጠቡ በቃ ኦ ማይ ጋድ ሙሽክላ ምንድነው? እና አንዳንዴ ማለት ነው የኛን ጉልበት እንደ ማሽን የሚጠቀሙት ነገር በጣም ያናድደኛል። የሚደክማቸው አይመስላቸው፣ የሚርባቸው አይመስላቸው፣ የሚሰለቻቸው አይመስላቸው፣ እነሱ ሲናገሯችሁ የምትናደዱ አይመስላቸው እና የሆነ ነገር ብላችሁ ስትኮሳተሩ ለምን ትቆጫለሽ? ኧረ እባክሽ የልብሽን ተናግረሽ ለምን ትቆጫለሽ? አናትሽን በዘነዘና በፈልጥሽ ራሱ ደስ ይለኝ ነበር። ግን ያው ምንም ማድረግ አይቻልም እና አይዞን ልላችሁ ነው እኔ ወዶች፣ አይዞን ዘና ፈታ በሉ እና በዚህ ስራ ላይ ደግሞ እና ሀይሚ ቀርታችሁ ግን አይደብርም? የምር ፈታ አድርጉን። ኧረ በስመ አብ። እንደውም እኛ በዚህ ስራ ጨርሰን የምናየው አሪፍ ቪዲዮ እንድትሰሩልን እንፈልጋለን። እንዴ እንደዚህ ስራ እየተጠገረን በዛ ላይ እናንተ ቀርታችሁ የምር ድብር ነው የሚል ታውቃላችሁ። በተለይ እኛ ስለለመድን ሁሌም ስለምናያቸው በቃ እኔ አሁን ድራማ ምናምን አይመቸኝ፣ የእነሱ ነው የምከታተል። አንዳንዴ እነ ሩታንም አያለው ለራሴ ለፍትፈታ ስል አትቅሩ፣ የምር ይደብራል። እንዴ ምን ነው ሸዋ ድብድብ ከምታመጡ ነገሩ እንዲሁ ብትረጋጉ ይሻላል። እናላችሁ የኔ ወዶች እንግዲህ ዛሬ ሰርፕራይዝ ይኖራል። ባሪ ቪዲዮ ነው የምንመጣው ብሏል ብሩኬ። የብዙ ሰው ጥያቄ ነው፣ የሀይሚም ጥያቄ ነው። ሁሉም ነገር እንዲጠራ ተለባብሶ እንዲሄድ የሚፈልግ ሰው ያለ አይመስለኝም እና ያው ምንም የሚጠራ ነገር አለው የለው የሚለው ሳይሆን በቃ ከሀይሚ ጋር ያላቸው ነገር ሀይሚ ልቧን ያሻከረው ነገር እኛ እኮ ምንም ችግር የለም። እነሱ አንድ ላይ ከሆኑ እኛ ምንም ችግር የለብንም። ለእሷ ከተመቻት ሀይሚ ኮንፈርት ከሰጣት እኛ ምንም አይነት ጥያቄ አንጠይቅም። ግን ደግሞ ሀይሚ ኮንፈርት እንዳልሰጣት በደንብ ያስታውቃል። ይሄ ነገር እንዲጠራላት የምትፈልገው እንዲያደርግላት የምትፈልገውን ነገር ብሩክ ማድረግ አለበት ብዬ ነው የማስበው። አሁን እሷ በቃ ሽምግልና ተልኮ በስነ ስርዓት እንደ ባለ ትዳር ሆኖ እንዲኖሩ ነው የምትፈልገው። ብሩክ ደግሞ የሚፈልገው ልክ እንደሆኑ ዘመን ፍቅረኛሞች ብሆነው መርፌ እና ክር ምናምን ከሆኑ በኋላ ከዛ ተጠናንተን ከዛ ሽማግሌ ተልኮ ምናምን እንደዛ ነው የብሩክ አስተሳሰብ። እንደዛ ደግሞ መሆን የለበትም። ቀለበትም ቢሆን ሲታሰር በአንድ ሰው በሁለት ሰው መሆን የለበትም። በቃ ሁሉም ጓደኞቿ ተሰብስበውበት አሪፍ ልክ የቀለበት የሆነ እንትን የሚደረጉ ሰርፕራይዝ የሚደረጉ ብዙ አሉ አይደል እንዴ? ብዙ ቲክቶክ ላይም ሶሻል ሚዲያ ላይ የምናያቸው። እናንተ ደግሞ ምርጥ የሶሻል ሚዲያ ተጽዕኖ ፈጣሪ ናችሁ። እንዴት ነው እናንተ ቲክቶከሮች እንኳን ተራ ቲክቶከሮች እንኳን እንደዛ እያደረጉ እናንተ ግን ቤታችሁ ውስጥ ዝም ብላችሁ ንፋፊት ነፍታችሁ ምናምን ቀለበት እያለ ብሩክ ማለት ነው። እና እንደዚህ የምትፈልግ አይመስለኝ። በቃ ሁሉም ሰው ባለበት ምናምን ነው ቀለበት ነው። ግን ደግሞ እኛ ሴቶች የምንፈልገው ሁሉም ሰው ሰብሰብ ብሎ እንዲያውቅልን በቃ የኔ ነው ብለን በኩራት እንድንናገር የሚያደርገን ነገር ነው የምንፈልገው። እና በዩቲዩብ ብቻ ሳይሆን 2 ሰው ብቻ ሳይሆን 3 4 5 6 በቃ ሰብሰብ ብላችሁ የሆነ ሰርፕራይዝ ስትደረግ ማየት ነው የምፈልገው። ቀለበት አስሮላት ከዛ ይቅርታ ጠይቋት ምናምን ሀይሚም ደግሞ ይሄ ልጁን ጉዳይ የሱ ከሆነ አምና እንድትቀበል ምናምን እንደዛ አድርጎ ከዛ በኋላ ቢሄዱ በጣም ደስ ይለኛል። እና እንግዲህ ዛሬ ምን እንደሚፈጠር ምናየው ነው የሚሆነው። ጥሩ ነገር ይሆናል ብዬ አስባለሁ። ጸብ፣ ግጭት ምናምን አይመስለኝም ዛሬ የሚያመጡልን ማለት ነው።